መዝሙር ምረጡ ለማንኛውም Thank you. Kia.
Sebarang ni
ቤተሰቦችሽን አታስተዋውቂኝም? እኔም ቤተሰቦቼን ባለቤቴን ልጆቼን ማስተዋወቅሽ ደስ ይለኛል። እሺ እንዴ ምን ይሻልሽ? ደስ ይለኛል። ወሰሚልኩ እንዳለ ንገራት ጠበብ ስለሚችል እኔ ቤት ለምን ሀሳብ
እናመሰግናለን ከፍ እናደርጋለን በዘመናት መካከል የማትለወጥ የማትቀየር በብዙ መልክ የጎበኘን ያየን የተመለከትከን ምሕረትና ቸርነትን በእኛ ላይ ያጸናህ ያበዛ እግዚአብሔር በኢየሱስ ክርስቶስ ስም እናመሰግናለን ብዙ ምሕረት ካንተ በስቶልናል ከሚዳስሰን ከሚዞርብን ከየትኛውም ክፉ ፍለጻ ሰውረሃል ከቀንጋኔን ለሊት ከሚያስፈራ ከክፉ ግርማ እግዚአብሔር ሰውር ትጋት አይደለም ምናሰላስል ሰዎች አድርገን እባክን ጸለም ምናሰላስል ሰዎች አድርገን እባክን ጸጋ ሙሉአችን ካንተ ጋር አዳራችን ይሁን ካንተ ጋር ወተን የምንገባ ስንሰራ ስንጠጣ ስንበላ ስናደርግ ስንሄድ ስንራመድ ስንነብስ ሁሌ በሁሉ መካከል ላይ አንተን ማሰብ የምንችልበትን ጸጋን አብዛልን ሁሉ ለስምህ ክብር ጊዜያችንን ባርክ ስለነበረን ጊዜ እናመሰግናለን በኢየሱስ ጌታ ስም ጸለይን አሜን ጌታ ኢየሱስ ይባርካችሁ እንቀጥላለን ደህና ናችሁ ሁላችሁንም ሰላም ብያለሁ እንደገና ምናልባት ትላንት አንድ ነገር ያወራሁ ነው ቆየው ምን ያህል አስተውላችሁ እንደሆነ አላውቅም ስለ መጽናት ያወራው ነው ጌታ መንፈስ ደግሜ ላወራ ነው ይሄን ሐሳብ አይ ዶንት ኖ እንደዛ ነው ውስጥ ያለው ምናልባት ትናንት ተናገርኩበትን ክፍል ካስተውላችሁ ጥቅሱን ጻፉልኝና እናንተንም እስቲ ማስተውላችሁን ልፈትሽ እዚሁ ልፈትሻችሁ እንጂ ከኔ ጋር የነበራችሁ ሰዎች ማወቅም ስለምፈልግ አሁን ትናንት ያልነበረ ብቻ ነው ማይጽፈው የነበረ ሰው መጻፍ አለበት ራእይ 7 ማን እንደዛ ኦኬ ራእይ 7 ኦኬ ምናልባት መጽሐፍ ማችሉበት ቦታ ያላችሁትን ሰዎች እንዳልፈትናችሁ ችግር የለም እናንተ ያባኛል ምስፉ ቴንኪው ያው ስለ በቃሉ ስለ መጽናት ነው ያወራነው በቃሉ መጽናት
ማለት ምን እንደሆነ ጽናትን ምን እንደሆነ ተነጋግረናል። ስለ ጽናት ነው ያወራነው። ጽናት እያልኩ ነው። እና ያው ራእይ ምዕራፍ 3 ነው ያየነው። ምዕራፍ 3 ላይ ሙሉን መጽሐፍ ስትመለከቱ ብዙ ነገር አለ። እኔ 7 ላይ ያለውን ሐሳብ አንስቼ ነው። ቁጥር 7 ላይ ያለውን ሐሳብ ነው ብዙን ትኩረት ሰጥቼ ለማለት የሞከርኩት። በዛው ላይ ነው ዛሬም ብናገር እያልኩ ነው። ያው እኛ ቤት ከእግዚአብሔር ቃል ውጪ ወሬ አጥፍተናል። ጌታ ይመስገን ወሬ ስለጠፋ። ወረኛም ወሬ ሊያዋሩ የሚመጡም ካለ ያው አለቃቸውን ወዳው በቀኝ በግራ ቷ ተደርጎ ይወጣሉ። በቃ እንዲሄዱ ማድረግ ነው። መመለስ በማይመልሱ ከሆነ ማጣደፍ፣ ከዛ መሰደድ ነው። የራሳችንን ስራ እንሰራለን ማለት ነው። እና ስለ ብዙ በዚህ ወር ውስጥ እያወራው ያለው በእግዚአብሔር ቃል ላይ ስላለን ተጋድሎ እየተነጋገርን ነው። ምን ያህል ትጋደላላችሁ? እግዚአብሔርን ቃል ምን ያህል ታነባላችሁ? ምን ያህል ታሰላስላላችሁ? ምን ያህል ታስተውላላችሁ? አንብባችሁ ታስተውላላችሁ? አንብባችሁ ታሰላስላላችሁ? ምን እግዚአብሔር እንደሚላችሁ ይገባችኋል? ትረዳላችሁ? ስለ ክፍሉ ባትረዱ በእግዚአብሔር ፊት ትቆያላችሁ? ምንድነው የቃል ምንድነው የሚለው ብላችሁ ታስባላችሁ? የምታነቡትን ነገር ማለት ብዙ ጊዜ ስታነቡ ጥቅሱን ቢያንስ እንደው እንትን ካለለ ዋና አንዱን ቃል አንስታ ቃሉን ጥቅሱን ጻፉና ማስታወሻ ላይ በእጅ ጻፉ። ከመጽሐፉ ላይ ጻፉና አንሱ። ቢያንስ እንዳይረሳ ያደርጋቸዋል። ከዛ ቢያንስ መጽሐፍ ቅዱሱ ገጹም ሊጠፋባችሁ ይችላል። ያነበባችሁ ክፍል ላታስተውሉ ትችላላችሁ። ቃሉን ታስተውሉ ይሆናል። ጥቅሱ ወይም ገጹ ወይም ምዕራፉ ቁጥሩ ሊጠፋባችሁ ይችላል። ለዚህ ምንድነው እንዳትረሱ ወዳው ዛሬ ጧት ያነበባችሁትን ቃል ጻፉና ጥቅሱን ሙሉ ጽፋችሁ አስቀምጡ። ከዛ ትዝ ባለ ቁጥር ሁሉ ያን ወረቀት ከኪሳችሁ ላይ ካዛችሁበት ወይም ማስታወሻው ላይ ካለ ተገባችሁ ማስታወሻውን እየከፈታችሁ መልሳችሁ ማሰብ። ከዛ በኋላ የተዘጋጀ ከናንተ ልክ እናንተ ጋር የበረታ እሱ መንፈስ ቅዱስ ሐሳብን መግለጥ ይጀምራል። ይህን ልምምድ ተለማመዱ፣ ያዋጣችኋል። እውነት እላቸዋለሁ በዚህ ዘመን ላይ ባካኝ አትሆኑም። አሁን በጣም ትውልድ ባካኝ ሆኗል። አቤት ነገሩ መጽሐፌ የኔ መጽሐፍ የሚለው መካሩ ብዙ ነው ሰራተኛ ያንሳላል። አሁን ያለው ሰራተኛ በጣም አድካሚ ሰራተኛ ነው። እሱ ማይሰራ ሊያሰራ የሚተጋ፣ እሱ ማይኖር ለማኖር የሚተጋ ነው ያለ ኖሮ የማሳይ። ከዛ እግዚአብሔር ይጠብቃል። አደራ ነው ማለት እግዚአብሔር ተናግሬ ለሌሎች ጠቅሜ እኔ የተጣልኩ እንዳልሆን እንዳለ ጳውሎስ በጣም ከጳውሎስ የሚማራቸው ትምህርት ስላለ ሁሌ ይተጋለሁ። መልሼ ያለው አሁን እኔ የምናገራችሁ ክፍል ድሮም የጻፍኩት ነው። ለራሴ ጽፋለሁ፣ አነባለሁ፣ አሰላስላለሁ፣ የሚመጣ ሐሳብን አስቀምጣለሁ። መገለጡ እየጨመረ ይሄዳል። የቃሉ ግልጠት እየበረልኝ ይላል። ከዛ ደግሞ ይሄንን አክል ካስዋላ እናንተ ጋር ስናገር ደግሞ በስማ የሚፈልቀው መፍለቅ ምንጩ አያቋርጥም። እኔ ካላቆምኩ ወጣ። ስለዚህ ሉቃስ ማነው ዮሐንስ ራእይ 3:7 ምን ይላል? እርሱ እንዲህ ይላል ብላ ነው ያቆመችው አይደል? 3:7 ቀጥሉ እስከ 11 መሰለኝ የሚሄደው። በፊላዴልፊያ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ ብሎ ነው የጀመረው። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነ እርሱ እንዲህ ይላል። ምን ይላል? ቀጥዩ
ቀጣውን ቁጥር ጻፍልኝ። እኔ መጽሐፍን ከሚከፍት አሊያ ማብራት አበራለሁ። አይኔ ነው እኮ ማብራት የማላበራ። ይሄ ማብራት ሩቅ ነው አለ አይነን አይነካ። ስራዬን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ። ከዛስ ስራዬን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋ አይችልም። ኃይል ምንም ትንሽ ቢሆን ይላል። እዚሽ ጋር ነው ዋና ሐሳቤ። ቃልን ጠብቀሃልና ስምንም አልካድምና። ይኸውላችሁ ለመጽናት ቃሉን ምን ማድረግ ነው? ማወቅ ነው። ካወቃችሁ ቃሉን ትጠብቃላችሁ፣ ቃሉ ላይ ትቆማላችሁ፣ ቃሉ ላይ ትጸናላችሁ፣ ቃሉ ላይ አትነቃነቁም። ቃሉ ላይ ገጭ የፈለገ ድንጋይ ቢወርድ አትፈሩ። እስከ ሞት አንገታችሁ እስኪቀላ ኖ ትላላችሁ። እንደነ ዳንኤል አንበሳ ጉድጓድ ውስጥ ልትጣል ነው እኮ አለው። ንጉሥ እውነት እልሃለሁ 1000 ዓመት ንገስ፣ በንቴ ንግስና በንቴ ሹመት ላይ ቅራኔ የለኝም፣ ግን በእጆች ለሰራው ነገር ካካ ነው አላደርገውም አለ። እጥፍ ይሆናል አርጎ እንጂ ባያድነንም አልሰግድም አለ። ወረወረው። የወረወሩትን ወላፈኑ። በቃሉን ስታውቁ ትጸናላችሁ፣ ቃሉ ሲገባችሁ ትቆማላችሁ፣ አትነቃነቁ። መዓት ወርድ ምን ቢመጣ ብር ቢመጣ አታላችሁ። ሴት ብትመጣው ወንድ ቢመጣ ባይ ቢመጣብሽ አሪፍ ወንድ ስለመጣስች ቃሉ ነው ያለሽ። የሆነ ገንዘብ ሲመጣ አትታለልም። ስልጣን ሲመጣ ሹመት ሲመጣ አትታለልም። የሆነ ነገር ሲመጣ ምን አትሆንም? አትሸወድም። መቼ? ለሆነ ነገር አትታለልም፣ በሆነ ነገር አትሸወድም። መቼ? ቃሉ ስታውቅ ትጸናለህ። ቃሉ ላይ የሚጸኑ ሰዎች ደግሞ ምን እንደሚሆኑ በኋላ ነው የምነግራቸው። ወገን ምጽና ቃሉን ስታውቅ፣ ቃሉን ካወቅ ጽኑ ነው የምትሆነው። የመጣው ነገር ሁሉ አይወስድም፣ አትዋለልም። እሺ የሆነ ነገር መጥቶ እንዲያዋዥቅም እንድና እንዲያረግም እሺ ለሆነ ነገር ብለህ ዝም። እኔ ብዙ ጊዜ አንድ የሆኑ ወንድሞች አሉ እንትን የሚያደርጉትና መርማሪ ጋዜጠኞች ናቸውና ምርመራ ላይ ሲሰሩ ያለው ሰው ለገንዘብ ብሎ እኔ ብዙ ጊዜ ላለው አሁንም ልበላችሁ ሴቶች እግዚአብሔር የያዕቆብ ሚስቶች ያርጋችሁ። እንደነሱ አይነት እንደ ሶምሶን ሚስቶች ከመሆን እግዚአብሔር ይጠብቃል። ለገንዘብ ብላ ባሏን አሳልፋ ለሚገሉ ለሚያፍኑ አሳልፋ የሚሰጥ ሴት አለች። በዚህም ዘመን አለ። ቃል ከሌላችሁ ገንዘብ ይሸውዳል። ገንዘብ ትዳራችሁን ያስክዳል። ገንዘብ ላልሆነ ነገር ይዳርጋል። ብር ወርቅ ክርስትናን ጭምር ያስክዳል። አላያችሁ እንዴ? ገንዘብ አገልጋዮች ታንቋሉ በገንዘብ ብዙ አገልጋዮች አሁን አየር ላይ አብሶ ለእርዳታ ይሰበስቡና 35% ጭጭ አድርጎ ይሰጣል። አያፍሩም ደግሞ መልሰው ነጋታ ላይ ኢየሱስ ጌታ ነው፣ ጌታ ይባርካችሁ ረድታችኋል። ራሱ በልቶ እኮ ነው ለሰው ለህመምተኛ እርዳታ የሰበሰባችሁትን ገንዘብ መዋጮ ታወጡና ሰው እንርዳ ብትሉ የትራንስፖርት የምናምን የመኪና የታክሲ ብሎ ከዛ ገንዘብ አርጎ ይበላል። እርግማን ነው። ቃል የለንማ፣ ቃሉን እናውቅ። ስለዚህ ቃል ብናውቅ እንደዛ ነው።
ዮሴፍን ቃል ያወቀ ዮሴፍ ቃል ያለው ዮሴፍ ያለውን ታውቃላችሁ አይደል? ሴትዮዋን እንዲህ ነው አላት እኮ ይኸውልሽ ንጉሥ ሁሉን ነገር ቀለበቱ ሳይቀር ሰጥቶኛል፣ አንቺን ግን አልሰጠኝም ማለት ተበሳጨት ማፈፍ አድርጋ ስትይዘው ልብሱን ራሷ ላይ ጥሎ ወጣ። ራቁቱን ነው ወጣ። የኛ ሀገር ሰው ጃኬቱን ጥሎ እንላለን አስመስለን። ኢየሱስ ራቁቱን እንደተሰቀለ ነው። ዮሴፍም ራቁቱን ነው ሜዳ ላይ ወጣው ሮጦ ከሴትዮዋ አምልጦ። በኋላ ግን ውርደቴ ይሻላል ብሎ መዋረድ ራቁትነቴ ቢጋለጥ ይሻላል እንጂ አንቺ ጋማ ብሎ ቃል አለ። ቃሉን ያወቀ ስራውን ያወቀ ይጸናል። ቃሉን ማወቅ ያጸናል፣ ስራውን ማወቅ ያጸናል። ቃል አለ፣ ስራውን እናውቃለን። እንደን ዳናናት እንቶቻችን ነን ያለለ ስታንተናል አንዳንዴ በእኛ ጨዋት በእኛ ዝማሬ በእኛ አምልኮ በእኛ ፍንደቃ በእኛ ጸሎት በእኛ ሃሌሉያ እግዚአብሔር ብለን እያለቀሰን ስንጸልይ ሁሉ እኔ አንዳንዴ እግዚአብሔር በዙፋኑ ቁጭ ብሎ የሚስቅብን ይመስላል። ከነኝ ቃል ደጆች ያዕቆብ ላይ የተጻፈውን ታስታውሳላችሁ? ስራ የሌለ እምነት ይላል የሞተ ነው። ስራ እምነት ያለ ስራ የአገሬ ክርስቲያኖች ስራ ሲባል ቁፋሮ ይመስለዋል። ደሃ መቀለፍ፣ ቤተክርስቲያን ሄዶ መሳላ፣ እሱ አይደለም ስራ። የእግዚአብሔርን ፈቃድ በስርዓት ቃሉን አውቆ በቃሉ ጸንቶ መኖር ነው። ስራ የተባለው ትግበራን፣ መኖርን፣ መታዘዝን። ይህን ሳታደርግ ሃሌሉያ ስላልክ ሰማይ የምትገባ እንዳይመስል። ወደ ሰማይ ሄዷል ኢየሱስ፣ ይመጣል አንድ ቀን። እኔም አንተም በሱ ፊት እንቆማለን። አሁን አናየውም፣ መንፈስ ሆኗል። እሱ ግን ያያናል። ከሱ አልተሰወርንም፣ እሱ ግን እኛን ያያናል። እንደናችሁ ዳና ናችሁ? ይሰማል አይደል? እየሰማችሁኝ ነው? ስለዚህ ይሄንን አውቆ ይሄ እውነት ገብቶት በቃሉ ቃሉን አውቆ ስራውን አውቆ በሱ ላይ ለጸኑት ምን አላቸው? ከጸናችሁ ነው ብለው ከጸናችሁ በርን እንደሚከፍት ይናገራል። ከሚመጣው መከራ ያድናል። የመጀመሪያው ስትጸኑ ከጸነን የሚመጣ ዙሪያችን የሚከብ ከበባ የፈለጋ ብር ይሁን ወርቅ የፈለገ አይነት ተኪቦ አይመጣም። እግዚአብሔር ያደራምሳል። መከራን እንዳልነበር ያደርጋል። በህይወቴ ዘመን ላይ መሬቴ ምን መሰላችሁ? ሁሌ ሊፎክረው ፉከራይ የፈለገ ነገር ይምጣ ይህም ያልፋል ብዬ ነው የሚያውጀው። ምን አመጣል? ታልፋል ነው የሚለው። የማልፍ የሰራዊት ጌታ እግዚአብሔር ከኔ ጋር ነው። ሁሉ አልላችሁም፣ ይህም ያልፋል።
ዘመኔ ጥቅስ ነው። ከብዙ ሰዎች ጋር ተጣልቻለሁ በዚህ ጥቅስ። ብዙ ሰዎች አኩርፎኛል። አንድ ወንድም እንደውም በቃ ከስራ መጥቶ ቀድሞ ገብቶ ጠበቀኝ ቤት። እሱና እኔ እሱን የምንኖረው አጋጣሚ መኝታ ቤቴን ገብቶ ነው ያየው። ምንድነው ያጎደል? ምን አደረግን? ምንድነው የሆንከው አለ። አልገባኝ። ሲቄ ምንድነው አልኩት። እዛውስ ምንድነው ጻፍከው አለኝ። እና ኮሜዲኖ ላይ በጣም ወርቃማ ቡኒ ቀለም ያለው ኮሜዲኖ ነው። እሱ ላይ በነጭ ወረቀት ነው። በነጭ ወረቀት ላይ ነው ጻፍኩት በእጄ። ይህም ያልፋል። ምክንያቱም እነሱ ላይ ነው የሚኖሩት። ወደ 4 ቤድሩም አላቸው። እኔ ደግሞ 5 ቤድሩም ላይ አላቸው። ታች እኔ ደግሞ ያለውኝ 3 ቤድሩም አለ፣ ገራጅ አለ፣ ላውንደሪ አለ፣ ስቶሬጅ አለ ምናምን። ሽንት ቤት፣ ሻወር ቤት አለ። ግን ሳሎኑ ምቹ ነው። በስማ በጫማ አትገቡም፣ ምንጣፍ ነው። እሺ ስምጥ እያረገኝ እየተቀበለኝ ስምጥ የሚያረግ ሶፋ ላይ እየተቀመጥኩ ነው። ይማይፋል አናድድ እውነቱን አለ። ከዛ ፎቶዎችን መበልበል ጀመርኩ። ድሮ ሩም ውስጥ አንድ ሰርቪስ ቤት ውስጥ ነው የሚኖረው አዲስ አበባ ተከራይቼ እና ሲገባም ቀጥታ ቢያየው ግርግዳ ነው። እሱ ግርግዳ ላይ ፊት ለፊት ገና ሲገባ የሚያየው በትልቁ የተጻፈ ይህም ያልፋል ነው። አልጋይ ላይ ቁጭ ብዬ ወደ በሩን ዘግቼ በር ሲያይ በበር በኩል ባለው ግርግዳ ላይ ያለው ይህም ያልፋል ነው። በራስኬም አለ ይህም ያልፋል ነው። በግርጌም አለ ይህም ያልፋል ነው። በቃ ዙሪያ ይህም ያልፋል ነው። ስለዚህ ተደስቼ ነው የምኖረው እና አጋጣሚ እጮኛዬ ነበረች ባለቤቴ ያኔ መታ ያኔ አልጋ ላይ ቁጭ ብለን ፎቶ ያነሱታል። ከጀርባችን ያጽፋል። እሱም ፎቶ ሁሉ አምጥቼ ያሳያል። መሪ ጥቅስ ነው። ስብከት ሁሉ አለኝ። ስብከት ወይም አንድ ቀን ሰብካቸዋል። በስንት ወረቀት በትኜ ነው ወንድሜን ያሳመንኩት አልገባኝ ብሎ። ስለዚህም ያልፋል ወዳጄ። ይዘን ምን ቆይ ነገር የለም። ነገ ሌላ ነው። ዛሬ ያልፋል። ትናንት አልፏል። የሚቀጥለውም ዘመናት ያልፋሉ። ማያልፍ የሰራዊት አምላክ እግዚአብሔር ብቻ ከኛ ጋር ዘላለሙን ይኖራል። እሱ እንዳልፋችሁ ከሱ ጋር ተጣበቁ። እሱን ይወቁ፣ ስራውን ታመኑ ይወቁ። ያኔ በዚህ ከጸነን ምን እንሆናለን? ከሚመጣ መከራ ያድነናል። አሁን በዓለም ላይ ትልልቅ የሚያስፈሩ በጣም ኃይለኛ መከራዎች እየመጡ ነው። እየሳቅ ልንገራችሁ አላስለቅሳችሁ ሲመጣ እንዳትረሱ እሺ። በጣም የሚያስፈሩ በጣም ጭንቅ በጣም እንደሚጥ የሚያናውጡ ትልልቅ አብሶ ለክርስቲያን መከራ እየመጣ እንደ ዛሬ ዝም ብለን ብዘል እንዳይመስል ወዳጅ። በቃ የሰራዊት ጌታ እግዚአብሔር እንዲላል ስሉ ብቻ ነው የሚገባችሁ የሚመስላችሁ ትንቢት ዝም ብሎ ማውራት ነው። እና አታመናፍሱ እሺ። አታካብ ዝም ብላችሁ አድምጡ። ኦኬ በዛ ውስጥ ሁሉ ዛሬ በቃሉ ቃሉን ካወቀን ስራውን ካወቀን በእሳት ውስጥ መንገድ አለው። በባህር ላይ መንገድ አለ። ያሳልፋል። ባህር አይሰጥመን። ኦኬ ዮርዳኖስ ወደ ኋላ ተመለሰ አይደል? ባህር አየች ሸሸች። ተራሮች እንደ ኮርማ ኮረብቶችም እንደ ጠቦት ዘለሉ። ለምን? ከእስራኤል ፊት ይላል፣ ከያዕቆብ ፊት ይላል።
ወገኔ ከኔና ካንተ ፊት የሚመጣው መከራ አውቆ ይለቃል፣ ይሸሻል፣ ወደ ኋላ ነው የሚመለሰው። መቼ? በቃሉ ስንጸና። እውነት ነው፣ ግደለ መጥቶ ተጋጭቶ ነው የሚወድቀው እሱ ራሱ። ፊዚክስ እንደምናገር አንድ ዘበኛ ቁጭ እንዳካለ ወይም ከቆመ አልሰራም ይላል። በቃ ያለ ስራ ነው ደሞዝ የሚበላ። ዘበኛን ስራ ፈት ነው የሚያደርገው ፊዚክስ። አንድ ሰው ግርግዳን ገፍቶ እስካልጣለ እየገፋው ቢውል እስካልጣለ አልሰራም። አንድ ሰው ትልቅ ሻንጣ አንስቶ እስኪሰከም ሰርቷል። ተሸክሞ 20 ኪሎ ሜትር ቢሄዱ እንኳን አልሰራም ይለዋል። ሲያወርድ ብቻ ነው የሚሰራው። ግፈኛ ነው እኮ ፊዚክስ ወዳጅ። የሰማችሁ ነው? ይሰማል? ወገኔ ከፊታችን ያለው በዚህ አጋጣሚ ያተናግራለሁ። ከሚመጣ መከራ መዳን ትፈልጋለህ? ቃሉን ይወቅ፣ ሰሪውን ይወቅ። በሱ ላይ ጽና፣ ታልፋለህ። ከጠላት ይጠብቃል። ከጸነን እግዚአብሔር ከጠላቶቻችን ይጠብቃል። ከክፉ አጨናቂዎች ይጠብቃል። ከገዳዮች ይጠብቃል፣ ይከላከለናል፣ ይጠብቀናል። ያ ይሆን ዘንድ ምን ነው? ጽኑ። በማን? በቃሉ። በማን? በስራው ጽና። ከጸነ ይሆናል እያለን ነው ጌታ ይክበር። ብቻ አይደለም እግዚአብሔር ይሁን የተከፈተ በር ነው የሚሰጣል። ሃሌሉያ። ተመለስ ማንባል በር ውስጥ እንገባለን። ሰላም የሞላ በር፣ ደስታ የሞላ በር፣ ሁካታ የሌለ በር፣ ዘበኛ የሌለ በር ይከፍትልናል። ምን ስንነው? ጽኑ ከሆነ የንግስና በር ይከፍታል። ምናመልከው አምላክ አሪፍ አምላክ ነው። አማርኛውን ምንድነው? አማርኛው ላርጎ ተራ አምላክ አይደለም። ግዑዝ አይደለም፣ ዘምሩ ምን የተከፈተ በር ይሰጣል እግዚአብሔር። ለማ ለምጸኑት። ከጸናችሁ ነው ወዳጅ። ካልጸና እንዲሁ ነው የምትሆነው። እግዚአብሔር ጽናትን ይስጣል። ይሄ ብቻ አይደለም የሚሆነው። ይኸውላችሁ ስሙ ይከብራል። በቃ እኛ ጋር ሰዎች እርሱን ያከብራል። በእኛ ስሙ ይከብራል። በእኛ ክርስቶስ ይነግሳል። በእኛ እሱ ይወደሳል። በእኛ እሱ ይከበራል። በእኛ እሱ ቅዱስ ይባላል። ዘንድሮ በእኛ በእውነት በእኛ ክርስቶስ እየተመሰገነ ነው። በእኔና በእናንተ እግዚአብሔር እየተመሰገነ ነው። አሁን ባለነው ክርስቲያኖች ወይም ክርስቶስን እናውቃለን እንከተላለን በምንል ሰዎች ክርስቶስ እየከበረ ነው። ስለዚህ በቃሉ መጽናት፣ በስራው መታመንና መጽናት ይሁንልን። ጌታ ይባርካችሁ። ጨርሻለሁ። እንጸልያለን። አምላካችን እግዚአብሔር ልትለን የወደድከው ነገር ስላለ በእኛ ላይ ያየው ነገር ስላለ ቃልህን ተናግረሃል። ይህ ቃል በኢየሱስ ክርስቶስ ስም ባገኘን በእኛ ላይ እግዚአብሔር እጥፍ ፍሬ የምናፈራ ሰዎች እንዲያደርገን የሚሰራብን እንዲሆን የሚበቅል የሚያብብ የሚያፈራ እግዚአብሔር ሆይ 30 60
መቶ እጥፍ አፈራ እንደምን እንዲሁ በእኛም ላይ ይሄ ቃል የሚሰራ የሚያፈራ እንዲሆን በኢየሱስ ስም ጸልያለሁ። ጌታ የሰመነው ቃል በከንቱ እኛ ጋር መጥቶ እንዳይመለስ ሕይወታችንን እንዲያገኝ ማንነታችንን እንዲለውጥ በኢየሱስ ስም ጸልያለሁ። ስለ ሁሉ ከፍ በል። ባሪያህን ስላገዝከኝ አመሰግናለሁ። የሰሙትን እህቶችን ወንድሞችን ደግሞ ባርክ። ስለ ሁሉ ከፍ በል። በኢየሱስ ጌታ ስም ጸልየን